ስንት ዓመት ነው ከገባበት? ኧረ ቆይቷል። ወደ 38 ዓመት ነው። ምን አደረከው? ምንም ይሰራል ባዶ አረግን። ይሰራል ጎጃም ጭኖ ይመጣል፣ ወሎ ጭኖ ይመጣል በያገሩ። ምን የሚጭነው ጤፍ ነው እህል ነው? በግና ፍየል ነው የሚሸጠው። እሺ ተዛ በዲላው በጠጉሩ በበጎቹ በበረቱ በበጎቹ በረገጠበት አድርገን አበረር ነው። ስንት ዓመት ዙረናል። ስንት ሰው መትቶበታል? 24 ሰው አለ። አሁን በጊዜው እዙ ቦሌ ውስጥ ቦሌ ሚካኤል ውስጥ ብዙ ሰው አለ። ብዙ በስቱጅ ነው ሁሉም። በግና ፍየል ስለሚሸጥ ከብዙ ሰው ጋር ስለሚተዋወቅ ነው የሁሉ ሰው የመተተበት። ደግናው ሚካኤል ታለ ማንም ሰው አይነቀንቀው። ሚካኤል ይላል፣ ሰው ይወደዋል። ያው ፍቅሬ ይለዋል። አባሪያውም ሰው እሱ ምንም አያውቅም፣ ሞኝ ነው። በምን ገባክ? መጀመሪያ ትንገባ በሰራርማ ዶሮ አርደው ሰራርማ ዶሮና ሰራርማ ፍየል አርደው መታው ተጋጩትና ዝም አሉ። አንደኛው ደግሞ ትዳሩ እምቢ ብሎት ነበረ። ጎዝጉዞ ሰው ጠርቶ ማታ ጠራውና ናት እንጫወት እናድራለን አሉ። እሺ ትዳሩን ፈታ። ትዳሩን መስፈታ። እሱ አሁን ትዳር ይዞ ቁጭ ብሏል። እሱ ግን አልተሳካለትም። እንጫወትና የተጫወትን እንደር ብሎ ነው ያስገባ። እንጫወት እንደር ብሎ ተጎዝዞ ነው የገባው። ተጎዝዞ ቡና እየተቆላ ነው ያስገባው። እዙ ቦሌ ናቸው። እሺ በቀለበት ምናምን የተደገም ካለ? በቀለበት ደግሞ አንዱ አንጥቶ ሰጠኝ። እኔ ስራ እምቢ አለኝ ትለው ምን ችግር አለው አለና አንጥቶ ሰጠኝ ቀለበቱን። አዎ ደግሞ አንጥቶ ሰጠኝ። ይሄ ሲሰጡት ዝም ብሎ አደረገው። አዎ ሚካኤል ያቃል እያለ ነው የሚያደርገው። አሁን እዚህ ሲጠመቅ ነው አንገቱ ላይ ቀለበት አድርጓል፣ እጁ ላይ ቀለበት አድርጓል። ምንድነው ስለው አይ ጓደኞቼ ሰጥተው አደረኩ። እንዴ ሞኝነት እኮ ነው። ሰው መጥቶ እንካ አድርግ ሲላችሁ የምታደርጉ ከሆነ ሞኞች ናችሁ። በሱ ደግሞ ላዩ ላይ በቃ አንገቱ ላይ አድርጓል፣ እጁ ላይ አድርጓል። በላምጣ ብዬ ከአንገቱና ከእጁ አውለቅን እዛ ጋር አስቀምጣ ሲጠመቅ ታሰረ ማለት መንፈሱ ተያዘ። ምክንያቱም ቀለበቱም አንገቱም ላይ ተደርጎ ቢጠመቅ አይጋለጥም ነበር። ለምን በዛ ውስጥ ነው የሚደበቀው። ከዛ በዚሁ ወደ ውጪ ወደ ወንዝ ወረወር ነው ማለት ነው። ተመልከቱ እንግዲህ። ስለዚህ ሰው የሚሰጣችሁን ነገር አምናችሁ አትቀበሉ። አሁን ይወጋችሁ በጣም ብዙ ሰው የሚሸወደው ምንድነው? ወይን ሲያገባ ወይን ገና ተምሮ ሲመረቅ ወይንም በቃ የሆነ ብቻ ድግስ ሲደግስና ሰዎች ስጦታ ሲሰጡን ምን እንደሚሰጡን ታውቃላችሁ? ይወጋ እኔ እርግጠኛው ነኝ ምነግራችሁ አንዳንድ ሰው ልጥሩ ሆኖ በቃ የፍቅር ስጦታ አድርጎ የሚሰጥ ግን ብዙ ሰው የሚሰጠው ምን ታውቃላችሁ? የብር ቀለበት ወይም የብር ሀብል ነው በቃ የሚሰጠው። ያንን አድርግ ይላቸዋል፣ ያስደረጋቸዋል። ከዛ ይመተትባቸዋል። በዛ ይገባል፣ ህይወታችሁ ይቆለፋል። በምን እንደምታውቁ ታውቃላችሁ? ይወጋችሁ አንገታችሁ ብር ሰው የሰጣችሁ ብር ካለ እስኪ ዝም ብላችሁ ጸበል አስነኩት። ዝም ብላችሁ እስኪ ጸበል አስነኩት። ጸበል በተከታታይ ለ7 ቀን ስታስነኩት ምን ይሆናል መሰላችሁ? ጥቀርሻ ይሆናል፣ ጥቁር ይሆናል። የብር ሀብል ወይንም ቀለበቱ ጥቁር ይሆናል። የዛን ጊዜ ተመትቶበታል ማለት ነው። ስለዚህ ብዙ ጊዜ ስጦታ ብለው ሰዎች ሲሰጡን ያንን ስንቀበል የማይገባን ነገር መተት አለበት ማለት ነው። እንኳን በቃ ምንም አይሁን መተት አይሁን ተሰጠና ነገር ባርካችሁ አድርጉ። በቃ ባርካችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብላችሁ በደንብ አድርጋችሁ በዚህ የመጣ መተት ካለ ድግምት ሟርት ካለ እግዚአብሔር ይገስጽ ብላችሁ ከዛ በኋላ ያን ነገር መጠቀም ያስፈልጋል። ስለዚህ ስጦታ ተብሎ የሚሰጥ ነገር ሁሉ በጥንቃቄ ማየት አለብን። ስጦታውም ከተሰጠ የት ነው ማስቀመጥ ያለብን? ጸሎቶታ ጋር ቶሎ አለማድረግ። ስለዚህ እንደ ጓደኛዬ ሰጠኝ ብሎ ዝም ብሎ እጅ ላይ ማጥለቅ አንገት ላይ ማጥለቅ አግባብ አይደለም። ይሄ መታሰርን ያመጣል። እሺ ሰጡትና አደረገ። እዚህ ስላሴ መጣውና ሚካኤል ይላል እንደዛ አድርገው በግራም በቀኝም ፈትለው በመሳል ወርዶ እንዲቀብር ነበር። ቅዱስ ሚካኤል አንተ ለኔ አተነው እኔ አንተ ወሴ ጠበቃዬ ነው። ተው ቅዱስ ሚካኤል ተው ፍረድ። ያንተን ጸበል እየጠጣው አንተን እያለ ይወጣል። ደግሞ የሚካኤል ጠጥቶ አንዱ መድኃኒት በፍርፍር ሰጠው።
በፍርፍር ሰጠው ሆዱ አበጠ ዝለ ለምን ሰጠው በፍርፍር አበልቶት አብረው በሉ የሚካኤልን ጠበልጠት ሆኖ ሰው የወጣው ምንድነው ሰዎች የሚፈልጉት ከሱ ምንም እየተከተለ አሁንም የኔን ጉቴል እኔ ወይ አደገም የራሱን ስራ ነው አደገም የሚሰራው የራሴን ስራ ነው የምሰራው እኮ ምንድነው የሚፈልጉት ለምንድነው የሚመትቱበት ሀብታም ነው ዝም ብሎ እንደ የመጣ ሄደው ይወደዋል አንጣት አሉት ወስዶ ሰጥቶ መንጣ ነው ገንዘቡንም አንድ ብር የለው አሁን ምንድነው የሚሰራው በግ ነው የሚሰራው አበረውታል አሁን ሶስት ወሩ ተቤቱ ተወጣ ተቤቱ ተወጣ 3 ወር የት ነው ያለው ኮየ ነበረ እዚህ የተደረገበት እዚህ ቦሌ ሚካኤል አሁን ደግሞ ኮየ አድርገውበት ስራ ቆሟል 3 ወር አዎ ለፋሲካ ማውን በግ አልነገደም አሁን ትራንትና ዝም ብሎ ነው እየተንከራተተ ያለው ዝም ብሎ እንዳሞራ ዙር ይለዋል እንዳሞራ ዙር እንደወፍ ዙር እንዳሞራ ብረ እንደወፍ ዙር ነው ያስተደጉበት እንደገና አደገም አሁን ቋሚ ከስተመር አለው ማታ አለው እኮ ቋሚ ከስተመሮቹን የሚመትቱበት አዎ አንዴ ሰራተኞቹ የሱ ጓደኞች አብረው የሚውሉት ናቸው እነዛማ ይፈልጉታል አሁን የሱ ገንዘብ ነው የሚጣፍጠው ሀብታም ነው የሱ ገንዘብ አንተና አይከስርም ስጋው ይጣፍጣል በጎቹም ሰውየው ምስኪን ነው ይላሉ አሁን እየፈለጉት ነው ከብዙ ሰው ጋር የምንገናኝ ከሆነ ብዙ ጣላት አለብን ማለት ነው ይወጋችሁ ብዙ ምቀኛ አለብን ማለት ነው ከጥቂት ሰው ጋር የምንገናኝ ከሆነ ጥቂት ነው ምቀኛችን ከብዙ ሰው ጋር ግን ስንገናኝ ብዙ ጣላት ነው የሚነሳብን ብዙ መታት ነው የሚደረግብን ማለት ነው መቼ ነው የምናውቀው ያው ስንቀጠቀጥ ስንጸልይ እንደ ግንኙነታችን ነው እንደ ስራችን ሁኔታ ነጋዴም ከሆነ ያው በንግድ ውስጥ ከብዙ ሰው ጋር ስለምንገናኝ ገንዘብ ከዛም ከዚህም ስለምንቀበል በገንዘቡ ይገባል ባይኑም ይገባል በቃ መስሪያ ቤት ውስጥም ከተቀጠርን ያው ምንገናኝ ከብዙ ሰው ጋር ነው ያ እንኳን ይሻላል ያ እንዴ ተስተናግዶ ይሄዳል እዛው ቋሚ ለቋሚው ነው ምቀኛው እንጂ ንግድ ላይ ነው በጣም አስቸጋሪው ብዙ ሰው የሚመትተው ንግድ ላይ ሲሆን ነው ነጋዴው ናችሁ ንግዳችሁ ከተወሰነ ጊዜ በኋላ የቀዘቀዘ ከሆነ ተመትቶባችኋል ማለት ነው በስራችሁ በኑሯችሁ በቃ ታይቷል ማለት ነው ገንዘባችሁ ታይቷል ማለት ነው በጣም እንደምትሰሩ አይተዋል ማለት ነው ገቢያችሁን ለማንም አትናገሩ አሁን ችግሩ ምን መሰራችሁ ብዙ ሰው እናገኛለን አፋችንም ለብዙ ሰው የተከፈተ ነው በቃ ለብዙ ሰው እናገራለን ገንዘብ አለኝ እንላለን እሰራለሁ ጥሩ ደረጃ ላይ ነኝ እንናገራለን በዛ ውስጥ ሰዎች ምቀኝነታቸው ይነሳል አትናገሩ ምስጢረኛ ሁኑ ገቢያችሁን አትናገሩ እንቅስቃሴያችሁ ማንም አይወቀው ምስጢረኛ ሁኑ ብሶ በአፉ ነው የሚወድቀው ዮሴፍ የተሸጠው በአፉ ነው ዮሴፍ ወንድሞች የሽጡት እኮ በአፉ ነው እንዴ እናንተ ህልም እኮ አየው ብሎ ሲነግራቸው እንደዚህ ከዋክብት ሲሰግዱልኝ አየው ሲራቸው እንሰግድልሃለን አንተ ግትበርጠን ነው ማለት ነው አሉ በአፉ ራሱን አሸጠ ዮሴፍ ያሸጠው በአፉ ነው ምቀኛው ኑበት የገዛ ወንድሞቹ ናቸው የገዛ ወንድሞቹ በአፉ ተነሱበት ህልመኛው መጣ እንግደለው ተባባሉ ሮቤል የሚባለው ወንድሙ አዳነው ያው ጉድጓድ ውስጥ ጣሉ ከዛ በኋላ ሸጡት ለነጋዴዎች ሸጡት ወደ ግብጽ ተሰደደ እግዚአብሔር አላማ አስራው ግን ዮሴፍ እንደዛ አይነት መከራ የደረሰበት በአፉ ነው ብዙ መከራ የሚደርስብን በአፋችን ነው በቃ ገንዘብ አገኛችሁ በሰው ፊትም አትቁጠሩ የዱር አባቶች ጎበዞች ነበሩ እናቶች አለገ እንዲህ እዚች ይከቱና ደረት ኪሳቸው ሲቆጥሩ ዞር ብለው ተደብቀው ነው የሚቆጥሩት ሌላ እኮ አይደለም ያቁታል በአይን ያለውን ሰላቢ መንፈስ ያቁታል ሲያይ የሚነሳው ምቀኛ ያውቁታል አሁን የዘንድሮ ትውልድ ጭራሽ ያውኑ ልጆች ገንዘባቸውን እዚህ ከኋላ ኪስ ነው የሚከቱት ይሄ 10 ምናምን አመት ውስጥ ያሉ ታዳጊዎች ገንዘብ ከኋላ ኪስ ይከታሉ ያው እኛ እዚህ እንከታሉ በቃ ሰው ፊት ነው ገንዘባችን ምንበት ነው ስለዚህ ያው በዚህ ይታያል ምቀኛው ይነሳል ቀላል ነው ሰላቢ ይላክብናል ገንዘባችን ብትን ይላል ይውጋ ሰላቢ ሲላክ እንዴት ታውቃላችሁ መሰራችሁ ገንዘብ አላችሁ ለምሳሌ 10,000 ብር አላችሁ እንበል ምንም እኮ አያስፈልጋችሁ የምትገዙት ነገር የለም ሁሉ ነገር አላችሁ ግን ግዛ ይላችኋል ግዛ ሂድ ይላል በቃ ትሄዱና የ2,000 ብር ጫማ ከዛ ልብሱ ከዚህ የሆነ ነገር በቃ እንጂ ያ 10,000 ብር ልቅ ይላል ከዛ ቤት ከመጣ እንዴ ለምን ይንገዛውት ይሄ እኮ አያስፈልገኝም ነበር ወይንም ደግሞ ለመግዛት ፕሮግራሚ እቅዴ አልነበረም እንዴት ገዘው ተረን እንደነግጣለን አያ ሰላቢ ሲላክ እንደዚህ ነው የሚያደርገው እንዴ ነው እንጂ ገንዘብ እያየ ነው እንጂ ስልብ አይደለም የሚያደርገው
የመቶ ብሩን ዕቃ 1000 ብር ያስገዛናል። 900 ሰለቡ ማለት ነው። በቃ አጋንንት ነው። እንዴት እንደሚሰልቡ እሱ ነው የሚያውቀው። ዋናው ብቻ ከእጃችን ማስወጣቱ ነው። ከዛ ወደ አሰለቦ ይሄዳል። ስለዚህ መንቃት ነው። መንቃት፣ ጸልዩ፣ ቀጥቅጡ። የሁል ጊዜ ምክራችን ይሄ ነው። እሺ ተንበከክ። በቀን ስንት ያገኝ ነበር? በቀን ያገኛል። 2000 3000 ብር ሰርቶ ይገባል። ምንም ያውቁ ነበር ይሄን እንደሚያገኝ። ያገኛል። በጣም ጎበዝ ነው እኮ እነሱ ያውቃሉ። ፍየሉ ይገባል። ታሩስ ሲሸጥ ያያሉ። እንደዚህ ነው። እንዴ ነው ነርቶ ነው የሚነዳው። አይፈራም ሰውየው። ገንዘብ ሲቆጠር ያያሉ። ገንዘብ በባንክ ይላክለታል። በባንኩም ያጣዋል። እንደገና መልሶ ሰውየው ደውሎለት ይሄዳል። አንድ ሰው እያለ እስከ 100,000 ብር ይሰጠዋል። የሱን ብር ብቻ ሊበቱንበት ሰብስቦ ቃ ሰረ ቅዱስ ሚካኤል የሰው ብር እንዳታስበትነኝ እኔ ሳንዴ የመናውኛለሁ። ቅዱስ ሚካኤል የሰው ብር ልመልስ እንዳታስገድልኝ ቃሌን እንዲያለባ አስራት አውጥቶ ያውቃል። ዝም ብሎ አስራት አያወጣም። ዝም ብሎ ለኔ ቢጤና ለሚካኤል እያስገባ ነው የሚሄደው። አስራት ብሎ አይሰጥም። አስራት ማውጣት ትልቁ ጥቅሙ መሰራቸው እንዲህ አይነት መንፈስ ያግዳል። ይሄ ሰላቢው በሩ ይዘጋበታል። ገንዘብ እንዳይነካ አስራት ግዴታ ነው። አስራት ማውጣታችን ራሳችን ጥቅም ነው እንጂ ለሌላ አይደለም። አስራት ስናወጣ እግዚአብሔር ገንዘባችን ነው የሚባርከው። እንዲህ አይነት ሰላቢ መንፈስ እንዲገባ ያደርገው። በቃ ተዘጋጅ። ቶሎ አፍልጡ። ተዘጋጅ። እጆቼ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም መተቶች፣ ድግምት፣ ሟርት፣ ቡዳ ወደ ሲኦል እንገባለን። በቅድስት ሥላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ሁለተኛ እንደርስበትም ሕይወቱን ነቀናል። መንገዱን ከፍተናል። ከስራ ሕይወቱ፣ ከጤና ሕይወቱ፣ ከነፍሱ፣ ከስጋው፣ ከሕይወቱ ለቀን ወደ ሲኦል ገብተን ታስረናል። በኢየሱስ ክርስቶስ ስም ሁለተኛ እንደርስበትም በክርስቶስ ጊዜ ጭኖቶ ቶሎ እግዚአብሔር ገሥጻችሁ። እንደምን አለ? እግዚአብሔር ባርክ። እግዚአብሔር ይፍታ። ሰላም ነህ? ተመስገን። ማን ነው ስምህ? ፍቅሬ አበበ። ምን ነበር የምትሰራው? በግ ነው የምሰራው። ያው እንደፈለገው አደረጉት። እንግዲህ እዚህ ተመስገን። እዚህ ምን ብዬ እናገራለሁ? እዚህ ቻፈሯ መጥቼ ነው እኔ ዲያንኩት። እንኳን አንቱን አንግጄ አንቱን ታላገኝ ነው ጠበጠበው ዲያንኩት። እኔ በ3 ቀን ዲያንኩት። ከዛ የወዲያ አብጦ ነበረ። እዚሁ አስቀመጠኝ። ወደ ታች ወጣ፣ ኮረፋቱ ወጣ፣ ወደዚህም ወጣ። አሁን እዚህ ላይ ቀርጬ ነበረ ወጣ። ይኸው እስካሁን ድረስ 3 ወር ተቤት የተወጣ ጓደኛዬን አሁን የትም አትሄድ ብሎ ያዘኝ። እዚህ አርስጠው እንደዚህ ያለ ጓደኛ አይገኝም። ያክስቴ ልጅ መታ 10,000 ብር ሰጥታ ሄደች። ራብ እንዳትሞት ብላ ሰጠችኝ። ጓደኛዬም እየተከተለ የሰራው ማና በደንብ ነግድሽ። አሁን ምን ነው የምነግደው? ፍየልና በግ ነው። ያበሉኝም ሰዎች አውቃቸዋለሁ፣ ያረጉኝም ሰዎች እዚሁ አውቃቸዋለሁ። የት አካባቢ የምነግደው? እዚህ ቦሌ ሚካኤል ነው። አንደኛው አሁን እየመጣ ነው። አሁን ከዚህ በኋላ ቦታ ቀይረ ስራ። እሺ፣ እዛ ሳይሆን ቦታ ቀይረ መስራት ነው። እሺ። እኔ ሥላሴ ያዝልኝ። እኔ ሁሉንም አላውቅም። እኔ ስለቴ ሁሉም ለሥላሴ ነው፣ ለቅዱስ ሚካኤልና ሥላሴ ነው። ያማኔል ጠብዝ ተጠጣ ወደ ታች ወጣው። በ3 ቀን ነው የወጣው። ለኔ ደርሰው ለሁሉም ለኢትዮጵያ ለጻሃው ላይ ለዚህ ኩላ ሰው እኔ ቅዱስ ሚካኤል እኔ አሁንም ዛሬም ነገም ዛሬም እንደ ስራቸው ስጣቸው። ተነሱ አልቅጣላ አልመቀኝም። እንደ ድንግል ማርያም ይሄ ሁላ ሰው ይፍረደኝ። ሰርቶ መናት ያረጉኝ እነሱ ናቸው እንደ ስራቸው። አሁን እኔ ሥላሴና ቅዱስ ሚካኤል 44ቱ ታቦት ስለቴ ለሱ። በርታ። እሺ፣ በካንተ ጋር ስራ። እግዚአብሔር ካንተ ጋር። እሺ።